ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንደምን ከረማችሁ? እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? ባሳለፍነው ሳምንት በደመቀ ሁኔታ መስቀል በዓልን አክብረናል። ታዲያ መስቀል ስናከብር ዮዮ ጊፋታ ብለን በወላይታ፣ ጋዜ ማስቀላ ብለን በጎፋ፣ ዮ ማስቀላ ብለን ደግሞ በጋሞ ዞን ሶስቱም ዞኖች ላይ በዓሎቻቸውን አዲስ ዓመታቸውን ከናንተ ጋር ሆነን አክብረናል። እንዴት አያችሁት? እንዴትስ ነበረ? እንደወደዳችሁት ተስፋ አደርጋለሁ። በዚህ ሳምንት ደግሞ በኦሮሞ ማህበረሰብ ውስጥ በጣም ትልቅ ቦታ የሚሰጠው ኢሬቻ በዓላችንን አብረን እናከብራለን። የኦሮሞ ማህበረሰብ የሚያመሰግንበት፣ ያለፈውን ስላለፈ የሚያመሰግንበት፣ አብሮ በመሆን ከሁሉም ጋር በአንድነት የሚያመሰግን ትልቅ በዓል። ብዙ ቱባ ባህሎች በኦሮሞ ማህበረሰብ ውስጥ ቢኖሩም እንኳን ኢሬቻ በትልቅ ይከበራል። ውድ ተመልካቾቻችን ይሄንን የኢሬቻ ልዩ በዓል ስፖንሰር ያደረጉልን በአዲስ አበባ መስተዳድር የየካ ክፍለ ከተማ እና የአራዳ ክፍለ ከተማ ናቸው። ታዲያ ዛሬ ከየካ ክፍለ ከተማና ከአራዳ ክፍለ ከተማ ተወዳዳሪዎችን ይዤ ወደ እናንተ ደረሱ። እነሱ ጋር ባህሎቻችንን አብረን እንማራለን። ኢሬቻ እንዴት ይከበራል? ብዙ ጥያቄዎች አሉ። ላሸነፈው በኦሮሞ ማህበረሰብ ዘንድ ሁሉ ጊዜ ባህላዊ ነገሮች አሉ በስጦታ የሚሰጡ። እኛ ግን ላሸነፈው እንሸልማለን። ምን እንደሆነ እናንተ እየገመታችሁልን። ሰብስክራይብ ማድረግ በፍጹም እንዳይረሳ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ዘውትር ቅዳሜ ምሽት 1 ሰዓት የሚቀርበው ድንቅ ሀገር ፕሮግራም ጀምሯል። ለመላው የአዲስ አበባ ከተማ ነዋሪዎች እንደዚሁም ደግሞ ለየካ ክፍለ ከተማ ነዋሪዎች እንኳን ለኢሬቻ በዓል በሰላም አደረሳችሁ። በክፍለ ከተማችን በ2017 እና በ2018 የመጀመሪያ ወራት በርካታ የልማት ስራዎች እየተሰሩ ይገኛሉ። በተለይ የአገልግሎት አሰጣጥን ለማዘመን የተሰሩ ስራዎች፣ አገልግሎት አሰጣጡን በቴክኖሎጂ ለማስደገፍ የሰራናቸው ስራዎች፣ በተለይም ደግሞ የአገልግሎት መስጫ አካባቢዎች ለአገልጋይ ምቹ እንዲሆን ለማድረግ ሰፋፊ የልማት ስራዎች ሲከናወኑ ቆይተዋል። ከዚህም ባሻገር የመደበኛና በመንግስት ወጪ የሚሰሩ ፕሮጀክቶችን እንደዚሁም ደግሞ ባለሀብትና ተቋማትን በማስተባበር የተለያዩ ፕሮጀክቶችን ለህዝብ ጥቅም እንዲሰጡ በማድረግ ተገንብተው እንዲጠናቀቁ ተደርጓል። በግንባታ ላይም ያሉ አሉ። ከዛም ባሻገር ደግሞ የከተማ አስተዳደሩ በልዩ ትኩረት እየመራቸው ያሉ ትልልቅ ፕሮጀክቶች እንዲከናወኑ በክፍለ ከተማ አስተዳደሩ በኩል አስፈላጊውን እገዛ ሁሉ እየተደረገ ይገኛል። ለዚህ ማሳያ የሚሆነው የወንዝ ዳርቻ ልማት ስራችን በከፍተኛ ሁኔታ በክፍለ ከተማችን እየተከናወነ የህብረተሰቡን ተጠቃሚነት እያረጋገጠ ያለበት ሁኔታ ነው ያለው። የኮሪደር ስራም በክፍለ ከተማችን በብዙ አቅጣጫዎች የመልማት እድል ያገኘ ክፍለ ከተማ ነው። ከዛም ባሻገር ደግሞ ሰው ተኮር ፕሮጀክቶች፣ የአቅመ ደካማ ቤቶችን የማደስ ዝቅተኛ ገቢ ያላቸው ነዋሪዎች የሚገቡባቸው ቤቶችን የመገንባትና ለተጠቃሚዎች የማስተላለፍ የማዕድ ማጋራትና መሰል ተግባራት በክፍለ ከተማችን እየተከናወኑ ነው ያለው። ይሄ በ2018ም ተጠናክሮ የሚቀጥል ይሆናል። እንግዲህ ወጣቶች የነገ ሀገር ተረካቢ እንደመሆናቸው መጠን በተለይ በክፍለ ከተማችን ለወጣቶችና ለሴቶች ተጠቃሚነት ልዩ ቦታ ሰጥተን እየሰራን ያለ ነው። በስራ እድል ፈጠራ፣ በቴክኖሎጂ እና በመሰል ጉዳዮች ወጣቶች ተጠቃሚ እንዲሆኑ ለማድረግ ሰፋፊ ስራዎች እየሰራን ያለ ነው። በዚህ ዘርፍ ወጣቶች ስራ ሳያማርጡ ሀገራቸውን
እንዲመሩ ቀጣይ ተረካቢ እንዲሆኑ ከዛም ባሻገር ደግሞ ሀገራችን በምታዘጋጃቸው የተለያዩ ኩነቶች የሀገራቸውን ሰላምና አንድነት በማስጠበቅ ሂደት ውስጥ ትልቅ ሚና ስላላቸው ይህን ኃላፊነታቸውን እንዲወጡ በተለይም ደግሞ ከፊት ለፊታችን የምናከብራቸው እንደ ኢሬቻ ያሉ ታላላቅ በዓላት በከተማችን ሲሰናዱ ዘርፈ ብዙ ትርጉም ያላቸው በመሆናቸው ከባህላዊ ክብረ በዓልነታቸው አልፎ በዩኔስኮ የተመዘገበ ታላቅ በዓል ስለሆነ የኢሬቻ በዓል በጣም በርካታ ዓለም አቀፍ ቱሪስቶች ከውጭ ሀገር የሚገቡ በጣም በርካታ እንግዶች የሚሳተፉበት በመሆኑና ከባህላዊ እሴቱ ባሻገርም አሁን ኢኮኖሚ ጠቀሜታው ለሀገራችን በከፍተኛ ሁኔታ እያደገ በመምጣቱ ይሄ በዓል በሰላም ተከብሮ እንዲያልፍ የክፍለ ከተማችንም የከተማችንም ወጣቶች አስፈላጊውን ሁሉ እንዲያደርጉ መልእክቴን ለማስተላለፍ እወዳለሁ። እንግዲህ የዘንድሮ ኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ቃል ነው በከተማችን እየተከበረ ያለው። እንግዲህ የኢሬቻ ለሀገር ማንሰራራት ስንል ሀገራችን በ2018 በጣም ዘርፈ ብዙ ሜጋ ፕሮጀክቶች እና ትልልቅ ለሀገራዊ ማንሰራራት ፋይዳ ያላቸው ፕሮጀክቶችን ያስመረቀችበት እና አንዳንዶችን ደግሞ ይፋ ያደረገችበት ወቅት በመሆኑ ነው። ከነዚህ አበይት ጉዳዮች አንዱ ደግሞ ታላቁ የህዳሴ ግድብ ነው። ለኢትዮጵያ ማንሰራራት እንደ ትልቅ ምሳሌ የሚነሳው ታላቁ የህዳሴ ግድባችን ከዳር ዳር ሁላችንም ያስተሳሰረ የሁሉም ኢትዮጵያውያን አሻራ የሆነ ተመርቆ ኢትዮጵያን ደስታቸውን በገለጹበት ማግስት የኢሬቻ በዓል የምናከብርበት ነው። እንደሚታወቀው ታላቁ የህዳሴ ግድብ የመላው ኢትዮጵያውያን ተስፋ ነበር የነበረው። የኢሬቻ በዓልም የመላው ኢትዮጵያውያን ተስፋ በተለይ ደግሞ የኦሮሞ ህዝብ ፈጣሪውን የሚያመሰግንበት የወደፊቱን ደግሞ መልካም የሚመኝበትና በተስፋ የሚጠብቅበት እንደመሆኑ የሀገራችን የወደፊት ተስፋና ማንሰራራት በጨባጭ በምናይበት ወቅት ላይ እየተከበረ ያለ በዓል በመሆኑ ለየት ያደርገዋል። ቀጥሎ ደግሞ ትልልቅ ሀገራዊ ፋይዳ ያላቸው ፕሮጀክቶች እንደዚሁ በ2018 በክቡር ጠቅላይ ሚኒስትራችን አማካኝነት ለህብረተሰቡ ይፋ በተደረገበት ማግስት መሆኑ በጣም ለየት ያደርገዋል። እንደ ከተማችንም ደግሞ ቅድም እንዳነሳሁት በጣም በርካታ መሰረተ ልማቶች እንደምታዩት የኮሪደር ልማቱ፣ የወንዝ ዳርቻ ልማቱ ለአደባባይ በዓላት በጣም ምቹ ሆኖ ተገንብቶ ባለቀበት ወቅት በሚከበር በመሆኑ ለህብረተሰቡ በጣም ምቹ አገልግሎት የሚሰጥበት የበለጠ ይህም በዓል ለዓለም ህዝብ ለማስተዋወቅ እድል የሚሰጥ በዓል ስለሆነ እነዚህ የተሰሩ የመሰረተ ልማቶችና ፕሮጀክቶችን ህብረተሰቡ እየተንከባከበ እስከ ወዲያኛው ቢያቆያቸው ለበዓሉም ለሀገራችንም እድገት ትልቅ አስተዋጽኦ ያበረክታሉና እንዲንከባከባቸው ጥሬን ለማስተላለፍ እወዳለሁ። በድጋሚ ለመላው የአዲስ አበባ ከተማ ነዋሪዎች፣ ለየካ ክፍለ ከተማ ነዋሪዎች የ2018 የኢሬቻ በዓል የሰላም፣ የፍቅር፣ የወንድማማችነት፣ የአንድነት እንዲሆንላችሁ በራሴና በየካ ክፍለ ከተማ አስተዳደር ስም ልባዊ ምኞቴን እገልጻለሁ። አመሰግናለሁ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? ፈጣሪ ይመስገን። ጅርታ ሁሉ ነገር ፒስ ነው። ስም አውጣችኋል ለራሳችሁ? የግሩፕ ስም አራዳ ዳንዲ ቁልቁሊና። አራዳ ዳንዲ ቁልቁሊና። እኛ የካ ከፍታ አራዳና የካዎች ናቸው። አራዳ ዳንዲ ቁልቁሊና ወይም ደግሞ የካ ከፍታ። የካዎች ማን ያሸንፋል? አይና አይችልም አትዩት፣ ጸባዩ ነው አትንኩት፣ እኔ ከርሱ በቀር የለኝ መድኃኒት፣ እኔ ከርሱ በቀር የለኝ መድኃኒት። ስሜ አዜብ መገርሳ እባላለሁ። የየካ ክፍለ ከተማ ወረዳ 3 ፓርቲ ሚዲያና ኮሚኒኬሽን ጽህፈት ቤት ኃላፊ ነኝ። በዛሬው ዕለት በድንቅ ሀገር ላይ የካን ወክዬ ከአራዳ ክፍለ ከተማ ጋር እንወዳደራለን። እንደምናሸንፍ እርግጠኛ ነኝ። በማሸነፋችን የካን ከፍታ እናረጋግጣለን። እሺ፣ ስሜ ክንዱ አድማሱ እባላለሁ። የየካ ክፍለ ከተማ ወረዳ 5 ኮሚኒኬሽን ጽህፈት ቤት ኃላፊ ነኝ። ዛሬ በድንቅ ሀገር ላይ የካን ወክዬ ከአራዳ ክፍለ ከተማ ጋር ውድድር እናረጋለን። በውድድሩም በእርግጠኝነት አሸንፈን የየካን ከፍታ ለህዝባችን የምናሳይበት አግባብ ነው ያለው። እናሸንፋለን። Tole maqaan koo Warquu Naannessaa jedhama. Ani kanan dhufe Araadaadha. Araadaa jechuun lafa paarkiin itti baay'atu, lafa baay'ee bareedduu kan namatti toltudha.
dorgommiin keenya sorra yeekkaa waliini yeekkaa akka araadaatti mootii taaneef himmo'anna lafa mootiitti jajjabee waan taaneef warra yeekkaa akka mo'annu abdii guddaa qabna. Egaa barri kun bara gaarii bara nagaa nuuf haa ta'u ayyaana keenya Finfinneetti kabajnu achumaan horsadee karaa Bishooftutti imalla waan ta'eef wal qabannee haa deemnu mootiidha Oromoon yeroo marumaa nagaan። ስሜ አልማዝ ድርባ እባላለሁ። የመጣሁት ከአራዳ ይህን ውድድር አራዳ ወክለን የህዝብ ያወራዳ ህዝብ ተወክለን ስለምንወዳደረው ከየካ ጋራ ነው የምንወዳደረው በኢሬቻ ምክንያት አድርገን ማለት ነው። ኢሬቻ ማለት ኢሬኬኛ ምሎ በኦሮምኛ ኢሬቻ ማለት የባህል ልብስ የሚገኝበት ውበት የሚገኝበት ኢሬቻ ማለት እምነት አይገድብም ብሔር አይገድብም የሁላችንም ነው። ኢሬቻ ማለት እግዚአብሔር የሚያመሰግኑ ቦታና ብዙ ሰዎች የሚገናኙት ቦታ ማለት ነው። ኢሬቻ ለዛ ምክንያት ደግሞ ውድድር የተካሄደው ውድድር ላይ ከየካ ጋራ እየተወዳደርን ስላለው እናሸንፋለን። አራዳ የአራዳ ልጅ ነው አይሸነፍም፣ እናሸንፋለን ብለን እናስባለን። ኒሞና እናሸንፋለን። ኒሞና ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አምናም አቻምናም ፕሮግራማችን ከጀመረ ጊዜ ጀምሮ ሁሌ ኢሬቻን እናከብራለን። በኦሮሞ ማህበረሰብ ውስጥ በትልቅነት ቦታ የሚሰጠው የኢሬቻ በዓልን እንኳን አደረሳችሁ እንኳን አብሮ አደረሰን እያልኩ እንቀጥላለን። ይኸውላችሁ ህግና ደንብ አለን። አንድ ጥያቄ ከ50 ነው። ስድስት ጥያቄ አለን። እናንተ የነሱን ከመለሳችሁ የነሱን ግማሽ ነጥብ ታገኛላችሁ። እናንተ የምትመልሱት እነሱ ካልመለሱ ነው። እናንተ የምትመልሱት እነሱ ካልመለሱ ነው። ተግባባን? ዝም ነው የምትሉት የነሱ ጥያቄ ሲጠየቅ። ገብቷችኋል? 1 እስከ 12 የፈለጋችሁትን ቁጥር ምረጡ። ፍለዱ ጋር ጊፍት ጥያቄ ቁጥር 6 አንድ ጥያቄ ከ50 ነው። ውድ ተመልካቾቻችን ሶስተኛ ዙርን አልፈን ግማሽ ፍጻሜ ላይ እንገኛለን። ተወዳዳሪዎቻችን ሲሆኑ ከመቶ ነው የምንጠይቀው። ዛሬ ልዩ ውድድር ነው። በዚሁ የሚሸለሙ በዚሁ የሚጨርሱ ናቸው። ልዩ ተወዳዳሪዎች ናቸው። ከግንዛቤ ያስገቡልኝ ተመልካቾች ማለት ፈልጋለሁ። እቀጥላለሁ። ጥያቄ ቁጥር 6 የገዳ ስርዓት ባንዲራ ቀለሞች በቅድመ ተከተል አብራሩ። ጥቁር፣ ቀይ፣ ነጭ። ጥቁር፣ ቀይ፣ ነጭ። በአግባቡ 50 ነጥብ አግኝቷል። እናመሰግናለን። 50 ነጥብ ያዝልን። ለእናንተ ጥያቄ ቁጥር 4 የምስል ጥያቄ ነው። ጀግና ናቸው። ጀነራል ታደሰ ብሩ ሁለት ድል አለ። ጀነራል ዋቆ ጉቱ አንድ ድል አለ። ጃጋማ ኬሎ በአግባቡ መልሷል። ጃጋማ ኬሎ ውድ ተመልካቾቻችን ጃጋማ ኬሎ ናቸው። የበረሃው መብረቅ በመባል ይታወቃሉ። በኢትዮጵያውያን ዘንድም እሳቸው ትልቅ ቦታ አላቸው። ጀግናችን ናቸው። እንደ ስማቸው ብዙ ያልተጻፈላቸው ያልተዘከረላቸው የበረሃው መብረቅ ጃጋማ ኬሎ እርግጠኛ ነኝ በቅርቡ ትልቅ ነገር ይሰራላቸዋል ብዬ ተስፋ አደርጋለሁ። ጃጋማ ኬሎ ነፍሳቸውን በአጸደ ገነት ያኑርልን እያልኩ እቀጥላለሁ። 50 ነጥብ አግኝታችኋል። ሀገራችን በ2018 በጀት ዓመት የሚከበረው የኢሬቻ በዓል በኦሮሞ ማህበረሰብ ዘንድ ታላቅ የገዳ ስርዓት የሆነው በዓል በአዲስ አበባ ሆራ ፊንፊኔ ይከበራል። እንዲሁም በሚቀጥለው ቀናት በሆራ አርሰዲ ቢሸፍቱ ይከበራል። ለዚህ በዓል እንኳን በሰላም አደረሳችሁ እላለሁ። ይሄ በዓል እንግዲህ በዘንድሮ ዓመት ስናከብር ሀገራችን ኢትዮጵያ በህዝቦቿ አንድነት ህብረት በራስ አቅም የተገነባው የህዳሴ ግድብ ተገንብቶ ምርቃት ስነ ስርዓት
ተከናውኗል። ከዚህ ጋር ተያይዞ በዓሉ የተለየ ያደርገዋል። ይህንን በዓል ስናስብ ሀገራችን ኢትዮጵያ ከፍታ ላይ ሆና በማንሰራራት ዘመን ላይ ያለችበት ወቅት ነው። ይሄ ብቻ ሳይሆን ቀጣይ በወደብ የመጠቀም መብታችንን አጀንዳ አድርገን ለዓለም ማህበረሰብ ያቀረብንበትና ህዝቡ ይሄን ጥያቄ ተቀብሎ የባህር በር ጥያቄያችንን እውን የምናደርግበት የመንግስት ትልቅ ሀሳብ የቀረበበት ወቅት ነው። ከዚህ ባሻገር በዓሉ የህዝቦች አንድነት፣ ፍቅር፣ ሰላም፣ ወንድማማችነት የሚከበርበት የሚረጋገጥበት ነው። ይሄን በዓል ለመታደም ከመላ ሀገሪቱ የሚመጡ እንግዶች እንዲሁም ከውጭ ሀገር የሚመጡ የውጭ ዜጋዎች ጭምር በከተማችን አዲስ አበባ እንዲሁም በቢሸፍቱ ሆራ አርሰዲ የሚከበረውን ስነ ስርዓት ለመታደም ይመጣሉ። ኢትዮጵያውያኖች በዓሉን የሚያከብሩ ወንድሞች፣ እህቶች እንዲሁም ከውጭ የሚመጡ ዜጎች በእንግዳ ተቀባይነት ስሜት ተቀብለን በዓሉን በጋራ በሰላም እንዲጠናቀቅ ማድረግ አለብን። መላ ኢትዮጵያ ህዝቦች በዓሉ የሰላም እንዲሆን እመኛለሁ። መልካም በዓል። ወደ እናንተ 8 ስለ ኢሬቻ በዓል ሙዚቃ የሰሩ አርቲስቶች ውስጥ ሁለቱን ጥቀስ። ባንዱ ደግሞ አንጎራጉሩም በጣም ብዙዎች ሰርተዋል። ሽመልስ አባቡ፣ ጫላ ቡልቱሜ። ሽመልስ አባቡ፣ ጫላ ቡልቱሜ። የሁለቱንም ሙዚቃዎቻቸውን ንገረኝ። አንደኛውን ግን በጣም እርግጠኛ ነኝ ተስፋ አደርጋለሁ እንደምትዘፍኑት። አንጎራጉሩ፣ ማንጎራጎር አለባችሁ። እሺ ሽመልስ እንጀምር። ጎቤ ጎቤ ኑፍቴ ኦብራ ጎቤ ጎቤ አዋክቱማ ፍጅራ ጎቤ ጎቤ መስቀሊ ጎቤ ብራ ጎቤ 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 አዱማ ፍጅራ አሳሲ አሳሲ ሩፋሞ አሳሲ ሎሚ መገርቴ አሳሲ አባዱኒሮ አሳሲ ልቡሲ መረርቴ አሳሳ አሳሳ ሮባ አርፋሳ ደረሰ ቢራም በረና አሳሳ አሳሳ ሮቤ አርፋሳ ደረሰ ቢራም በረና በአግባቡ 50 ነጥብ ያሰጠዋል። ዋው እናመሰግናለን። 50 ነጥብ። ወደ እናንተ ልምጣ። ያይቆጠር ለም 2 ኢሬቻ ማለት ምን ማለት ነው? የቃሉን ፍቺም አብራሩ። ኢሬቻ ማለት በኦሮሞ ማህበረሰብ ዘንድ የሚከበር ትልቅ ባህል ነው። አሁን ላይ ደግሞ መላው ኢትዮጵያ ህዝብ ከኦሮሞ ህዝብ ጎን ሆኖ እያከበረ ያለው ትልቅ ባህል ነው። ይሄ ባህል ኢሬቻ ማለት የፍቅር፣ የወንድማማችነት፣ የመተሳሰብ ጨለማውን ዘመን አልፈን ብርሃን መጥቶልናል የምንለውና ፈጣሪን የኦሮሞ ህዝብ ፈጣሪ የሚያመሰግንበት ልዩ ባህሉ ነው። በጣም ተወዳጅ ድንቅ ባህል ነው። በጣም የሚጠበቅ ባህል ነው። የኢሬቻ ባህል ባጭሩ ይሄን ይመስላል። በጣም እናመሰግናለን። በነገራችን ላይ ውድ ተመልካቾቻችን በአግባቡ ገልጸውታል። ድሮ በተለይ አባቶቻችን አያቶቻችን ጊዜ ወንዝ በጣም ይሞላል። አሁን እንኳን ድልድይ የተሰራ ነው። ያኔ ወንዝ በጣም ሲሞላ ማን ሲገናኙ ሰላም ነበር ወይ ዛ እናንተ ጋስ ማን አለፈ እንዴት ሆነ የሚባባሉበትም ወንዝ ሞልቶ ሁሉም ሰዎች አይገናኙም። ማዶና ማዶ ሆነው ለቅሶ እንኳን ሳይደራረሱ ይቆያሉ። ይሄ ግን ያ ጊዜ አልፎ ውሃው ቀንሶ አብረን ሆነን ፈጣሪያችንን እያመሰገንን የጨለማው ዘመን አልፏል የብርሃኑ ጊዜ መጥቷል እያልን ፈጣሪያችንን ምናመሰግንበት በዓላችን ነው። በተጨማሪም ሁሉም የተጣላ የሚታረቅበትም ጭምር ነው ኢሬቻ። እናመሰግናለን። 50 ነጥብ በአግባቡ ይገባቸዋል። ውድ ተመልካቾቻችን ቀጣይ የምንሄደው ወደ አንድ እግረ መንገድ አይተን እንመጣለን።
sagau baragada melba amante እንኳን ለኢሬቻ በዓል በሰላም አደረሳችሁ አደረሰን ለማለት እወዳለሁ። የዘንድሮ የኢሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል ቃል ይከበራል። ይህ መሪ ቃል የተሰየመበት ዋነኛ ምክንያት ሀገራችን በ2018 በርካታ ማንሰራራት ምልክት የሆኑ በተለይም እንደ ታላቁ ህዳሴ ግድብ ያሉ ፕሮጀክቶችን የጋራ ማንነታችን የጋራ አሻራችን የሆኑ ጉዳዮችን ቋይተን ለመበልጸግ እየተንደረደርን ባለንበት ማግስት የሚካሄድ በመሆኑ ለየት ያደርገዋል። በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። እንግዲህ ኢሬቻ የሰላም፣ የፍቅር፣ የአብሮነት፣ የአንድነት አብሮ የማሳለፍ የተስፋ በዓል እንደሆነ ይታወቃል። መላው የከተማችን ነዋሪም ይሄ በዓል በሰላም እንዲከበር ከአስተዳደሩ ጋር በጋራ እየሰራ እንደሆነ ይታወቃል። ይህ ፕሮግራም የተሰናዳበት ዋናው ዓላማ እንግዲህ ከተማችን በከፍተኛ ፍጥነት በመለወጥ ላይ ያለች ከተማ ነች። የኮሪደር ልማትና የወንዝ ዳርቻ ልማቶች ከተማችንን በከፍተኛ ፍጥነት እየቀየሩ ለነዋሪዎቿ ምቹና ተስማሚ እንደዚህ አይነት ደግሞ ትልልቅ ፌስቲቫል የአደባባይ በዓላትን ለመከታተል ለመታደም የሚመጡ የከተማችን የሀገራችንና የውጭ ዜጎች ጭምር ምቹ ሆና ተሰናድታ የምትጠብቅበት ወቅት በመሆኑ በእንደዚህ አይነት አደባባይ ማክበር የክልሉን እና የብሔሩን እንዲሁም የባህሉን አልባሳት በመድረክ ለማስተዋወቅ እድል የሚፈጥር ከበዓል እሴቱ ባሻገር ደግሞ በተጨማሪ የኢኮኖሚ እድገታችን ላይ ትልቅ አሉታዊ ተጽዕኖ እንዲያመጣ በማሰብ የተሰራ መድረክ ነው የዛሬ መድረክ። ይሄን መድረክ ላዘጋጀልን የክፍለ ከተማችን ባህል ኪነ ጥበብ ጽሕፈት ቤት አንድ ጊዜ እንድታመሰግኑልኝ በአክብሮት ጠይቃለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘወትር ቅዳሜ ምሽት 1 ሰዓት ላይ የምናቀርብላችሁ ድንቅ ሀገሮች ነው። ውድ ተመልካቾቻችን የክብሩ ስፖንሰር አጋራችን የካ ክፍለ ከተማና አራዳ ክፍለ ከተማን እናመሰግናለን። አሁን የምንገኘው በየካ ክፍለ ከተማ አንድ ኮሪደር ልማት የተሰራበት ቦታ ላይ ነው። እዛ ቻሌንጅ እናጫውታለን። የካና አራዳ ክፍለ ከተማ ግን እንዴት እንዳማረባቸው ሁላችሁም መታችሁ ጎብኟቸው። ስለ እውነት ነው የምነግራችሁ። ዋው! ጫካ ፕሮጀክትን ጨምሮ ብዙ ነገር ያቀፈው የካ ክፍለ ከተማን እናመሰግናለን። እንግዲህ ቻሌንጃችን የምታደርጉት ውሃውን በጆክ ትይዙና ቀጥታ እዛኛው ባልዲ ውስጥ ትጨምራላችሁ። ብዙ ለጨመረ 50 ነጥብ እሰጣለሁ። ትንሽ የጨመረ ምንም የለውም። ተግባብተናል። በእግራችሁ መንካት አትችሉም። ያኛውን ባልዲ በእግራችሁ ከነካችሁ
እንደ አዲስ ነው የምትመለሱት። መዳሰስ መንካት አይቻልም። ለመጀመር 1 2 3 ሂድ በቃ ሂድ ቤን አሰተደም ገረስ ገረም ምርፍ ቢታት ጎር ቀጥታ ደም ቢታት ጎር ወርቁ ቢታት ጎር ቀጥታ ደም በቃ ደም ፉንድራት ደም ስርት ደም ወርቁ ስርት ደም ወደ አስፋልቱ ሂድ በቃ ፉንድራት ደም ፉንድራት ደም ወደ ላይ ተጠቃ አቲ ፉንድራት ደም ወርቁ ፉንድራት ደም መጀመሪያ ፉንድራት ገረደ ቆጡ ጀለቲ ወደዚህ ጀለቲ ቀጠሪት ወደም ቀጠሪ ደም ወርቁ ቀጠሪ ደም ወደ ላይ ዙር ፉንድራት እኮ አባይ በቃ ሂድ አባደላ በደሰ ገራ ቢታንዱ እኮ ገራ ቢታት እኮ ወደ ላይ ተጋበል ቢታ ሚርጋሚት ተጋበል ወደ ላይ ወደ ግራ እኮ ወደ ግራ ወደ ላይ በቃ እኮ ወደ ላይ እኮ በቃ ናቀችማ ናቅ ሂድ ፉንድራት ገራ ድፋው በቃ ወርቁ ፉንድራት ገራ ሲዲ ናቅ ሲክስ ገራ ገራ ቢታት ሲክስ ገራ ቢታት ሉካለ ተቂ በቃ ፉንድራት ገራ ወርቁ በእናትህ አይደለም ያስጠላ ና ዝም ብለህ ቴንዱካ ና አቦ ፊጊ ማማ ፊጊ ማልቱ ሲቱካ ፊጊ ቶሎ በል ና ፊጊ ወርቁ ፊጊ ማልቱ ሲቱካ ፊጊ Kendu,
ወደዚህ ወደ ኋላ አራዳ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንኳን ለኢሬቻ በዓል አደረሳችሁ አደረሰን እያልን አሁን ከተወዳዳሪዎቹ ወጥተን ትንሽ እስቲ ከአራዳ ክፍለ ከተማ ዋና ስራ አስፈጻሚ ጋር የተወሰነ ቆይታ አብረን እናደርጋለን። እንደው በጣም ቆንጆ ነገር እያየን ነው። ይበል የሚያስል ነው እየተሰሩ ያሉ የኮሪደር ልማቶች ላይ የተወሰነ ነገር ቢሉኝ ብዬ። የለውጥ መንግስቱ 7 ዓመታትን አሳልፏል። በ7 ዓመታት ውስጥ አንዱ ትልቁ የተያዘው የልማት ሀገሪቱን ከተማዋን በልማት ከፍ ማድረግ፣ ለውጥ ማምጣት፣ የህዝቡን ኑሮ ማሻሻል፣ ገጽታ መለወጥ ነው ትልቁ እቅድ የነበረው እና የሀገሪቱ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ኮሪደር ልማትን በሀሳብ ደረጃ አመንጭተው ለመጀመሪያ ጊዜ በከተማ አስተዳደሩ በክብርት ከንቲባ አማካኝነት አራዳ ላይ የተጀመረበት የኮሪደር ስራ የተጀመረበት ስራ ነው። እንግዲህ ስለ ኮሪደር ስናወራ ብዙ መሰረታዊ ለውጦች አመጥቷል። አራዳ ላይ ከተማችንም ላይ እዚህ አሁን የቆምንበት አካባቢ የአራዳ ፓርክ ነው የሚባለው። ቀደም ሲል የነበረበት ይዘት ለነዋሪዎቿ የማይመች ህገወጥነት የተበራከተበት ብዙ አስቸጋሪ የሆኑ ነዋሪዎቹ አስቸጋሪ በሆነ ሁኔታ ውስጥ የሚኖሩበት ሁኔታ ነው። መኖር የማይባልበት ደረጃ ያሉበት ሁኔታ ነው። እሱ ተቀይሮ አሁን የአራዳ ፓርክ እንዲህ በአማረ ሁኔታ ተገንብቷልና የኮሪደር ተግባራዊ የሆነበት የኮሪደር የመጀመሪያው አራዳ ላይ ነው። ሁለተኛውን ኮሪደር ደግሞ አራዳ ላይ ተደግሟል። ስለዚህ በኮሪደር ስራ እንግዲህ አንዱ ዘመናዊ ከተማን መገንባት ነው። አዲስ አበባን መልሶ የመገንባት ያክል ነው። ሁለተኛ የስራ ባህል የተቀየረው የስራ ባህል 7/24 የምንለው ሌትም ቀንም መስራት የሚቻልበት ሁኔታ ተፈጥሯል። ሶስተኛ የከፍተኛ የስራ እድል ተፈጥሯል። የጋራ መዝናኛ ማዕከል የተገነቡበት ሁኔታ ነው ያለው። ስለዚህ አጠቃላይ ኮሪደሩ ብዙ ነገሮችን የለወጠ የሰውን የአኗኗር ዘይቤ የለወጠ የመዝናኛ ቦታዎችን ያበራከተ እንደ ተሞክሮ እንደ ተምሳሌት እያዩ ልምድ የሚወስዱበት ሁኔታ የተፈጠረበት ወደ ተመልካቾቻችን ውጤታቸውን እንግዲህ እናያለን። አሁንም ያለነው በየካ ክፍለ ከተማ ውስጥ ነው። ማን ያሸንፋል? የካ ኮሪደሮችን እያየን የካ ኮሪደሮች ላይ እየተዝናናን እንቀጥላለን። ወደ አራዳም እመጣለሁ። በነገራችን ላይ ወደ ተመልካቾቻችን ማን ያሸንፋል? የካ ወይስ አራዳ? ወደ ተመልካቾቼ ሁለቱንም እንደምታዩት ነው። በደንብ አራዳዎች አሸንፋችኋል። ለመጀመር 1 2 3 karanat bita mirgat demi baka katita den darbi bir darbi katita baka alma taga tinish taga zik nak kara arka bita nak dan gobas katitu katita ayo woi dapat bus tunjuk katita kara bita katita raga almas raga Objala dubat karka ke bita dubat birages karan arka mirga almas mirga baby kas kara arka mirga aji bita mot
kot katte di dam kot katte di kot egat kas jadi kamas kas arka bita dem yam katte arka mirga dem baka bita almas bita ganare almas ganare bita itizik nagi amma nagi koi nagi almas nagi kot katida kot dem arka mirga almas baka katida almas katida kara arka mirga baka dem step idok baka dubat baka sijala juga ke dujir kot katida kot tadi lagi kot ada apa tuluk ayo tuluk sud tuluk kat dem sud dem katida dem arka mirga mas mirga baka dem laki dem step baka sijala objal kot dan mirga bita koi bita ayo bita kot na bera kot baka dapat dulu kan dan kot katita dem ya katita gobas almas sijala koi tizik karar ka bita almas ganju bita almas sini nadagay almas nadagay kot bita mirga ke kabatuti mirga kot sijal nadagay nama bra nadagay sagale sijeka koy idlum labatne እናመሰግናለን። ኢሬቻ በዓል እንኳን አደረሳችሁ እያልን እንቀጥላለን። ማን ነው ወይ ተመልካቾች? የኛው በጣም ግልጽ ነው። ወደ ተመልካቾቻችን ግልጽ ነው። ከዚህና ከዚህ ብለናል። ያሸነፉት አራዳዎች ናቸው። አራዳ ክፍለ ከተማዎች አሸንፈዋል። Maqaan kiyya Magarsaa Galaanaan jedhama. Itti gaafatamaa waajjira paartii damee kutaa magaalaa Eekkaati. Jiraattonni magaalaa Finfinnee akkasumas jiraattonni kutaa magaalaa Eekkaa baga irreecha bara 2018 nagaan keessan jechuun barbaada. Waggoota hedduudhaaf cufamee ture. Jijjiiramaa booda uummanni Oromoo bakka isaatti deebi'ee irreeffannaa malkaa Finfinneetti akka godhuuf mootummaan jijjiiramaa gahee guddaa taphate. Kana otoo hin irraanfatin darbuu hin dandeenye jechuun barbaada. Irreecha kana bara 2018 yeroo kabajnu yerootti hidha haaromsa Abbayyaa xumurree gumaata Itoophiyaa badhaasuu keessatti gahee isaa akka taphatu goonedha. Biyya badhaadhina biyya keenyaatiif gumaata guddaa qaban especially warshaa xaa'oo fi kan niwukileeraa gaazaa fi boba'aawwan oomishuudhaan badhaadhina biyya keenyaa keessatti gahee guddaa akka taphatan gochuudhaaf piroojeektoota biiliyoona 30 fi doolaara biiliyoona 30 fi isaa ol ta'an laawunchi gootee bakka jirtutti waan ta'eef irreechi bara kanaa adda godha. Irreechota kanaan dura kabajaman irraa adda isa godha jenneetu amanna. Uummanni keenya, dargaggeessi keenya, qeerroon, qarreen yeroo gara magaalaa keenya dhufnu obbolummaa daran walqixxummaa sabaaf sablammootaa daran yerootti cimsine walumaa galatti nageenya magaalaa keenyaa eeguu keessatti gahee keessan akka taphattan jechuun barbaada.
turizimii magaalaa keenyaatiif turizimii biyya keenyaatiif ga'ee guddaa waan qabuuf nagaaf tasgabbiidhaan akka kabajnu akkasumas obbolummaa keenya daran akka cimsinu gamanumaan ergaa koo eeruun barbaada. Tokkummaa keenya cimsinee tokkummaa Oromoo cimsinee tokkummaa biyyaalessaa cimsinee bara dhufu immoo irreecha galaana diimaa irratti akka kabajnu gamanumaan dhaamaa irra deebiidhaan baga bara 2018 geessan keenya irreecha milkii irreecha badhaadhinaa akkasumas badhaadhina biyya keenyaa mirkaneessu haa ta'u nuuf haa ta'u jechuun barbaada. Galatooma. ጥያቄ ቁጥር 5 በኢሬቻ በዓል ወቅት የሚለበሱ ባህላዊ አልባሳትና ቁሳቁሶችን ጥቀሱ። የሚለበሱ ልብስ አመት በዓልን የሚያደምቅ የአመት በዓል የሆነ ልብሶች ናቸው። እሺ ልብሶቹ እንደ የቦታው ይለያያሉ። ለምሳሌ ቦረና አለ፣ ጉጂ አለ፣ አርሲ አለ፣ ሸዋ አለ። የጉጂ ቦረና በዚህ ልክ ይለበሳል። ያው የተለያየ ነው ማለት ነው። በነጭ ደግሞ እንደዚህ የሚለበሰው በወለጋ አልባሳት ይለበሳል። የኢሬቻ ጊዜ ቁሳቁሶችና ልብሶች የሚለበሱት የሴትና የወንድ ይለያል። የሴቶቹ ላይ ጨሌ ይኖራል። ግንባራቸው ላይ ጨሌ ያረጋሉ፣ አንገታቸው ላይ ጨሌ ያረጋሉ፣ ሲቄ ይዛሉ፣ ሲቄ ይዛሉ። አባገዳ ደግሞ ቦኩ ይዛሉ። ቦኩ ማለት እርሶ እንዳያስኩ ማለት ነው። ስለዚህ የሚለብሱት ከጫማ ጀምሮ እስከ አለባበስ እስከ ሹሩባ መስራት ራሱ ባህሉ ይለያል ማለት ነው። ተዘጋጅቶ ነው የሚከዱበት ማለት ነው። ስለዚህ የሁሉንም ዞን ላይ ደግሞ የሁሉን ዞን ላይ ልብስ ይለያል። የቦረና ለየብቻ፣ የጅማ ለየብቻ፣ የጉጂ ለየብቻ፣ የሸዋ ለየብቻ እንደዛ አድርጎ ይለብሳል። አንድ ላይ ሲመጣ በጣም ውበት ያመጣና የራሳቸውን ባህል ያሳያሉ ማለት ነው። ምግቦቹንም ይዞ ይሄዳሉ። አደ ሲቄ በተለይ ጩጮን ይዛ ስትሄድ እቃ ውስጥ የሆነ ምግብ ይዛ ትሄዳለች ማለት ነው። በገዳ ሲመረቅ እትቱ እዛ ውስጥ እዛ ትሄዳ ገዳ ሲመረቅ መጀመሪያ ምን ታደርጋለች? እጁን ስማ ሳርና ከዛ ውስጥ እትቱ ስለምታጎርሷት እሱን እንደዚህ አይነት እዛ ትሄዳለች። ያምራል። በጣም እናመሰግናለን። በአግባቡ መልሰውታል። ውድ ተመልካቾቻችን 21 ዞን ላይ 21ዱም የተለያየ አለባበስ ሊኖር ይችላል፣ ግን ሁሉም ሰው ፈክተው በዓሉን ያከብራሉ። እናንተም እንድታከብሩ ሁሉም ይጋብዟቸዋል። እናመሰግናለን። ሞራል ፈልጋለሁ። 50 ነጥብ። ወደ እናንተ ልምጣ። ጥያቄ ቁጥር 1 የኢሬቻ በዓል በዋነኝነት ስንት ቦታ ይከበራል? የትና የት ነው? ኢሬቻ በዓል በተለያዩ ወቅቶች ነው የሚከበረው። በሁለት ጊዜ ይከበራል። ቅድም አንተም ስታነሳ የነበረው ወንድሜም ሲያነሳ በነበረው በበጋና በክረምት ወቅት ነው። ክረምት ካለፈ በኋላና ተራራ ቦታ ላይና ወንዝ ዳርቻ ላይ የሚከበር ነው። አሁን ላይ ግን ለምሳሌ ኢሬቻ መልካ አዋሽ በተለያየ ቦታ ላይ አለ። ግን ሆረ ፊንፊኔና ሆራ አርሰዴ ዋናዎቹ ናቸው። ሁለቱ ናቸው እንደ ሀገር በሀገር ደረጃም እንትምንላቸው። ሆራ ፊንፊኔና ሆራ አርሰዴ በመባል ሁለት ቦታዎች ላይ ይከበራል። ሆራ አርሰዴ በቢሾፍቱ ሲሆን ሆራ ፊንፊኔ እዚሁ ፊንፊኔ ላይ ይከበራል። እናመሰግናለን። ዋው ይገባችኋል 50 ነጥብ። ውድ ተመልካቾቻችን ድንቅ ሀገሮች እንደቀጠለ ነው። በጣም ልዩ ጊዜን እያሳለፍን እንገኛለን። የክብር ስፖንሰሮቻችን የክብር አጋሮቻችን የካ ክፍለ ከተማና አራዳ ክፍለ ከተማዎች ናቸው። የነሱ መልእክቶች ሰምተን እንመለሳለን። በገ ከበጃ አያና ኢሬቻ በረኩመ ለማፍ 18 ሆረ ፊንፊኔን ፊ ሆራ አርሰዴ ከበጀሙን በገ ሲንገኤ በገ ወሊን ኑገ አያኒ በረከነ ከበጀሙ ከሰትዩ ገኖተ ደርቤ ፍሮኒ ኦላን ከወሊን አርጊኔ ገነ ከነ ባሰኒ የሮት ጂዲ በከ ጅሩረት ዋቀሳኒ ኡመኒ በኤት ገለቴፈቱዳ ከበጃ አያና ኢሬቻ በረከና ከን አደሰ ታሲሱ ከሰትዱ ሂዳ ሃሮምሳ ለጋ አባያ ወጅ ወልቀበቴ አያኒ ኩን የሮ ከበጀም ከንጃለላ ከንቶኩማ ፊ
kan waliinii ta'uusaadha kan agarsiisu. Akkasumas ayyaana irreechaa bara kana yeroo kabaju waggoota dheeraadhaaf dudduubatti kan harkifamaa ture. Uummanni keenyaa fi mootummaan keenya waliin ta'uudhaan harka wal qabachuudhaan kanaan dura hin danda'amu jedhamee wantoonni abdii nama kuchiisan haa jiraatan illee malee haala jijjiirama amma mootummaan keenya geggeesseen hidha Abbayyaa jalqabnee yeroo xumurree yerootti eebbisnedha waan ta'eef kuni adda isa taasisaa jechaadha. Kanarraa kaanee ayyaanni irreecha kabajuu osoo hin taane jijjiirama hangammaatti galmaa'e keessatti tokkummaa iftoomina uumuudhaan harka wal qabannee keessattiyyuu hirmaannaaf fayyadamummaa uummata keenyaa kan itti mirkaneessinu keessatti ayyaanni irreechaa barana kabajamu kun kanneen kanaan durallee walitti gaddanii walitti mufatanii jiran yeroo waliif dhiisanii harkaaf harka wal qabatanii hora bu'anii waaqa isaanii galateeffatanidha waan ta'eef gara fuula durattis sanarraa kaanee ilaalcha tokkummaaf obbolummaadhaan biyya keenya ijaaruu biyya keenya dagaagsuu keessatti shoora keenya kan itti baanudha waan ta'eef kana uummanni keenyas jiraattonni keenyas kana beekee waliin ga'ee biyya guddisuu biyya jijjiiruu keessatti harka wal qabannee ayyaanni kun kan nagaa kan gammachuuf kan badhaadhinaa akka nuuf ta'u nan hawwa. ውድ ተመልካቾቻችን አራዳ ክፍለ ከተማችንን በጣም እየጎበኘን እንገኛለን። በአዲስ አበባ ከተማ አስተዳደር ከ11 አንዷ ክፍለ ከተማ የሆነችው አራዳን በጣም እየጎበኘን እንገኛለን። በተለያዩ ጊዜያቶች ውስጥ አራዳን ስናስጎበኛችሁ አሁን እንደ ስሟ እየተገነባች ያለችው አራዳ ነች። እዛ እንገኛለን። ከስራ አስፈጻሚያችን ጋር የነበረን ቆይታ አላበቃም። ይሄው ይዤላችሁ ተመልሼ መጥቻለሁ። እንደው ይሄ አካባቢ ከዚህ በፊት ምን ይባላል አሁንስ እንዴት ነው የሚለው ነገር የተወሰነ ነገር ቢሉኝስ? መልካም። ከዛ በፊት የዚህ የወንዝ ልማቱ አጠቃላይ የሚሸፍነው ስፋት ከንጦጦ ነው ወንዙ የሚነሳው እንዳሻው ተጀምሮ ከንጦጦ እስከ ፒኮክ መናፈሻ ይሄ አጠቃላይ ወንዙ አጠቃላይ ከላይ ይዞ ይሄንን ይዞ እሺ ነው የሚያልፈው። አጠቃላይ 21 ኪሎ ሜትር ነው የሚፈጀው። 21 ኪሎ ሜትር ነው የሚፈጀው። በውስጡ እንግዲህ የምታዋቸው ልማቶች አሉ። ግድብ አለ፣ እዚህ ውስጥ ዳም አለ፣ እዚህ ውስጥ ዳም አለ። ትልቅ ድልድይ አለ፣ እዚህ መሃል ላይ ያለ ድልድይ ወደ 320 ሜትር የሚፈጅ ድልድይ አለ። ከዛ ውጪ የምታዋቸው ይሄ ፋውንቴን ነው። ከላይ የንግድ ተቋማት አሉ። ትልቅ አዳራሽ አለ፣ ዘመናዊ አዳራሽ። ቅድም ያየነው አምፊ ቲያትር ነው። እንዲህ መሰል የልማት ስራዎች ያካተተ የወንዝ ልማት ስራ ነው። ይሄ ቀደም ሲል የሚጠራበት እሪ በከንቱ የሚባል ነው። እንግዲህ እሪ በከንቱ ያው ይታወቃል። በዛን ጊዜ ኮሊደር ሳይለማ በፊት ያኔ እሪ በከንቱ ተብሎ ሃንግ የሚሰራበት ድብደባ የሚፈጸምበት ሰው የሚዘረፍበት እና ቢጮ ሰው ማንም አይደርስለትም። እሪ ብሎ ጮሆ ይቀራል እንጂ ወይ ህይወቱን ያጣል እንጂ ምንም አይነት የሚደርስለት አካል የለም። ለምንድነው እሱ ያ ሰው ቢመጣ እሱ ለማገዝ ቢመጣ እሱም የጥቃቱ ሰለባ ስለሚሆን በዛ ምክንያት እሪ በከንቱ ተብሏል። አሁን ይሄ ልማት ከመጣ በኋላ አጠቃላይ አሳሰቡም ተቀይሯል። የሰፈሮቹም ስም ተቀይሯል። አሁን እሪ በስራ ነው የሚባለው። ለስራ 24 ሰዓት የምትሰራበት፣ ለስራ የምትደክምበት፣ ለስራ ጠብ ላብን የምታረግበት እና ለስራ መጮህ ነው እንጂ ለወንጀል ምጮህበት እንትን አይደለም። ለስራ ስጮህ እንደ አይነት ልማቶች ይመጣሉ፣ እንደ አይነት ገጽታ ይለወጣል። ስለዚህ እሪ ያልክ ስራ መስራት ነው ማለት ነው። ስለዚህ እሪ ለስራ ነው። በጣም ደስ ብሎኛል። በየክልሉ ኢሬቻ በዓላችንን ፕሮግራም እየተከታተሉ ላሉ ከተሞቻቸውን ሲያለሙ የተወሰነ ሀሳብ እንደው በጣም ጥሩ እንደዚህ ክፍለ ከተማ በዚህ ዓመት በ2017 ለምቶ ለ2018 የደረሰ የለምና በጣም ብዙ ቦታዎች ተሰርተዋል። ይሄን ተከትሎ እርሶ እንደ አንድ ስራ አስፈጻሚ ለከተሞች ምን ይመክራሉ? እንግዲህ ያው ልክ ነው እንደተባለው የአራዳ አዲስ አበባ ላይ ካሉ 11 ክፍለ ከተሞች አንዷ ነች። ቅድም ስንነጋገር እንደነበረው ስንጫወት እንደነበረው የኮሊደር ልማት ስራ የተጀመረበት አካባቢ ነው። ከዚህ ነው እየሰፋ ሄደው ከዚህ ወደ ሌሎች ክፍለ ከተሞች እየሰፋ ነው ሄደው አሁን ደግሞ እንደ ሀገር ተለያየ አካባቢ ሰፊ ከተሞች ላይ ይሄ ልማት በተመሳሳይ እየለማ ነው ያለው። እንግዲህ ልማት ከአንድ ቦታ ይነሳል፣ በኋላ ተሞክሮ ልምዱን እየወሰድክ እንደ ሀገር ይሰፋል።
ሀገር ደግሞ የምትገለጽበት ገጽታዋ የሚለወጥበት ስራ ነውና ይሄ ስራ እንግዲህ ቅድም እንዳልኩት የመሪዎች ሀሳብ ነው። ሀሳቡ የመነጨው ከመሪዎች ነው። እኛ ማስተባበር፣ ሪሶርስ ማቀናጀት፣ ሰውን ሞቢላይዝ ማድረግ፣ የሰውን አሳሰብ መቀየር፣ አመለካከት መቀየር ነው። ስለ አንድ ስራ ለመስራት የወጣቱም ይሁን የማህበረሰቡም ይሁን አሳሰብ ካልቀየርክ ይሁንታ ከሌለበት እሱ ካልተሳተፈ ውጤት አይመጣምና እሱ ላይ ነው ሞቢላይዝ እያደረግን ስንሰራ የነበረው። ያው 724 ነው የምንሰራው። ስለዚህ የልማቱ መነሻ የሆነችው አራዳ ገጽታዋ ተለውጦ ቅድም ያልናቸው ብዙ ሂስቶሪካል ተቋማት ያሉበት አሁን ደግሞ አድዋ እንግዲህ የምናውቀው የዛሬ 129 ዓመት ቅድም ያየነው አባቶቻችን ያላቸውን ጣሊያን ሲወር ክተት ሰራዊት ብለው ምታ ነጋሪት ብለው ዘምተው ልዩነት ቢኖራቸውም የሀገር ጉዳይ ስለሆነ ዳር ድንበር አስከብረዋል። ከጣሊያን ወረራ ነጻ አድርገዋል። የሱ አሻራ ኢትዮጵያውያኖች ድል ያደረጉበትን ተምሳሌት የሚገልጽ የአድዋ ሙዚየም ተገንብቷል። እዛው አራዳ ላይ አድዋ 00 የሚባለው ራሱ የመንገድ መጀመሪያ የኪሎ ሜትር መጀመሪያ ነውና እሱ ደግሞ ታሪክን የሚደግም ነው። አድዋ ታሪክን የሚደግም ነው። እዚህ የተሰራው ሙዚየም የአድዋን ታሪክ የሚደግም ነው። ህዳሴ ግድባችን የአድዋን ታሪክ የሚደግም ነው። ስለዚህ ይሄ ሁሉ የተሰራው አራዳ ላይ ነው። አራዳ ደግሞ ለሌሎች ተምሳሌት የሆነች ክፍለ ከተማ ነች። አሁንም የሚቀሩን የልማት ስራዎች አሉ። እሱ የመንግስት መሪዎች የሚሰጡትን ሀሳብ ይዘን ህዝቡን ሞቢላይዝ አድርገን ወጣቱን እያነሳሳን እያሰባበርን ቀሪ ስራዎችን ደግሞ የበለጠ መስራት የምንችልበት እድሉ አለ፣ አቅሙ አለ፣ ፍላጎቱ አለ፣ ተነሳሽነቱ አለ። አሁን ህዝቡ የሚፈልገው መስራት መልማት ነውና እሱ ላይ ደግሞ በቀጥታ እየተሳተፈ እየሰራ ስለሆነ እናጠናክረን መቀጠል ነው። ስለዚህ አራዳ ተምሳሌት ነች። አራዳ ለብዙ ነገር ማሳያ ነች። ስለዚህ እሱን አጠናክረን መቀጠል አለብን ማለት ነው። አመሰግናለሁ። በጣም ለሰጡኝ ጥሩ ገንቢ አስተያየት በደንብ ነው የማመሰግነው። ወደ ተመልካቾቻችን በድጋሚ እንኳን ለኢሬቻ በዓል በሰላም አደረሳችሁ። ኢሬቻችን የሰላም፣ የጤና፣ የፍቅር፣ የአብሮነት፣ የአንድነት አብረን ተሰብስበን ፈጣሪያችንን ትላንትናን አሳልፎ ዛሬን ለሰጠንን እያመሰገንን አብረን የምንቀጥልበት ፕሮግራማችን ይሆናል። ወደ ተወዳዳሪዎቻችን እንሄዳለን። በዚሁ አጋጣሚ ክቡርነቱ እንግዲህ ውድድር የምናካሂደው የካና አራዳ መሀል ነው። የካ ክፍለ ከተማና አራዳ ክፍለ ከተማ እየተወዳደሩ ነው። አሸናፊውን አብረን እንሸልማለን። ለሰጡኝ አስተያየት ግን በጣም አመሰግናለሁ። እርስዎ የሚሉት የሚጨምሩት ካለ በእኔ በኩል ጨርሻለሁ። መልካም። የዘንድሮ አመት ለኢትዮጵያኖች በጣም ትልቅ እድል ነው። የበረከት አመት ነው። የጸጋ አመት ነው። ኢሬቻን በፍቅር በሰላም በአንድነት የምናከብርበት በዓል ነው። እውነት ለመናገር ኢትዮጵያ ያላት ራዕይ ህዝቡ አሁን የመሪዎችን ራዕይ እየተከተለ ኢትዮጵያን ለማበልጸግ የሚያደርገው ተሳትፎ ርብርብ የሚመሰገን ነውና ኢትዮጵያ አንድ ሆነን እሴቶቻችንን ጠብቀን ባህሎቻችንን ጠብቀን አጠቃላይ ሰላማችንን እያረጋግጠን ልማቱን እያፋጠነን በአጭር ጊዜ ወደ ብልጽግና ወደ በለጸገች ኢትዮጵያ መሸጋገር የምንችልበት እድሉ ስላለን ይህንን አንድ ሆነን መስራት አለብን የሚል መልእክት ነው ማስተላለፈው። ለሰጡኝ ነገር ሁሉ በጣም አመሰግናለሁ። መልካም በዓል፣ መልካም ኢሬቻ ለእርሶ። ወደ ተመልካቾቻችን እስካሁን ያሳለፍነው እስካሁን የቆየነው በየካ ክፍለ ከተማ ላይ ነው። አሁን ደግሞ እስቲ ሂደን አራዳዎቹ ጋር ትንሽ አብረን እንቆያለን። ወደ አራዳ ክፍለ ከተማ ይዣችሁ ሄዳለሁ። የካና አራዳን ለማሳየት እውነት ለመናገር የአንድ ሳምንት ፕሮግራም ብቻ አይበቃንም፣ ብዙ ጊዜ ያስፈልጋል። ግን እኛ በቻልነው መጠን በዳስ በወፍ በረርም ቢሆን በምንችለው እናስቃኛችኋለን። ድንቅ ሀገሮች አይደለን? እንቀጥላለን። ወደ አራዳ ክፍለ ከተማ እዛው እንገናኝ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ነጥብ ለሚመራ ቅድሚያ እንሰጣለን። ጥያቄ ቁጥር
10 ጥያቄ ቁጥር 10 የምስል ጥያቄ ነው። ባልቻታ እሱ ማለት ተፈካተ ባልቻ ሳቦ ተፈካተ ጀዲ ሳዲ ሀብተ ጊዮርጊስ ዲነግዴ 3 እድል አላችሁ። አንዱ ተጠቅማችኋል፣ 2 ይቀራችኋል። አዲስ አጋ አይደለም፣ አንድ እድል አላችሁ። ባልቻ ባልቻ ነው። ባልቻ ባነፍሱ አባ ነፍሶ ማባጅ አይደለም፣ ማባጅ ባር አይደለም። እንዴ 6ኛ እድል ደረሰ። እድል ለእናንተ በደንብ አላወቁትም። እኚህ ጀግና በጣም የኦሮሞ ጀግና ናቸው። እሳቸውን ወደ ወለጋ ከሄድን ማስታወስ አይከብደንም። እሳቸው ለዚች ሀገር ለኦሮሚያ ትልቅ ነገር ሰርተዋል። ጀግናው ንጉሳችን ኩምሳ ሞሮዳ ናቸው። እንቀጥል። ወደ እናንተ ጥያቄ 9 ጥያቄ ቁጥር 9 አሁንም የምስል ጥያቄ ጅማ አባጅፋር 50 ነጥብ አባጅፋር ናቸው። ዋው እናመሰግናለን። 50 ነጥብ። ውድ ተመልካቾቻችን በእግረ መንገድ አንድ ቦታ ደርሼ እመጣለሁ። እግረ መንገድ እናያለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። የአራዳ ክፍለ ከተማና የየካ ክፍለ ከተማ በመተባበር አጋር ሆነው ያዘጋጀንላችሁ ፕሮግራም ነው። እዚህ ጋር ኳስ አያችሁ? አንዷ ኳስ 10 ነች። 10 ኳስ ይሰጣችኋል። እዚህ ውስጥ እንዲህ ብላችሁ አንጥራችሁ እዛ ውስጥ መክተት ነው። አያችኋል? ነጥሮ ብድግልና ይገባል። እዚህ ውስጥ እንዲገባ ለማድረግ ብቻ ነው የምትሰሩት። ተግባብተናል? መጀመሪያ እድል ለሴቶች ሰጣለሁ። ከአምስት ባዶ ይላል። ስፖንሰር ላደረጉን ለየካ ክፍለ ከተማና አራዳ ክፍለ ከተማ እናመሰግናለን። ቆንጆ ጊዜ ያሳለፍን ነው። መልካም የኢሬቻ በዓል፣ መልካም የምስጋና በዓል። ከ9 ባዶ ነች፣ ከ8 ባዶ ይቅርታ፣ ከ9 ባዶ ከ10 ባዶ ላንቺ ነው። የለም ከ1 ባዶ፣ ከ2 ባዶ ሙከራ ጥሩ ነበር፣ ከ3 ባዶ፣ ከ4 ከ5 5 አለሽ፣ 5 አለሽ። ከ7 ባዶ፣ ከ8 ከ9 ያው 10ኛ ከ10 ባዶ ለመጀመር 1 2 3 እንደፈለክ ከ4 ከ5 አስብና ከ10 ባዶ አምስት ይላል አለ።
ዋው ውድ ተመልካቾቻችን ሁለቱም እንግዲህ 10 ሞክረው 20 ኳስ ሞክረው ከ20ው አራዳ ክፍለ ከተማዎች ናቸው አንዷን ማስገባት የቻሉት 10 ነጥባቸውን እንሰጣለን ሞራል ለነሱ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን እያስተዋወቅን እንቀጥላለን ሁለት ጥያቄዎች ይቀርባችኋል ሁለት ጥያቄዎቹን ከመለሳችሁ አሸናፊውን እንለያለን ጥያቄ ቁጥር ስንት 12 እኚህ ሰው ማን ናቸው ሽመልስ አብዲሳ ሁሉፋታ ኦቦ ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት ናቸው እናመሰግናለን ጥያቄ ቁጥር 3 የዘንድሮ የኢሬቻ በዓል መሪ ቃል ምን ይባላል በአፋን ኦሮሞና በአማርኛ ነው መሪ ቃል በአባይን አስመልክቶ ነው ምን ይላል ምን ማለት ምንድን ነው የሚለው የአባይን አስመልክቶ መሪ ቃል የሚገለጽበት ምንድን ነው መሪ ቃል አለን አይደለ ሰዓት አልቋል መልሰልኛለህ በሁለቱም ቋንቋ በሚገባ ኢሬቻ ኦልካይንስ ብያፍ ደግሞ ኢሬቻ ለሀገር ማንሰራራት ኢሬቻ ለሀገር ማንሰራራት 25 ነጥብ በአግባቡ ያሰጠዋል እናመሰግናለን ዋው ጥያቄ ቁጥር 7 እኚህ ሰው ማን ናቸው ጀነራል ታደሰ ብሩ እናመሰግናለን 50 ነጥብ ዋው ወደ ተመልካቾቻችን በነገራችን ላይ እኛ ዘርዝረን ምን ጨርሳቸው አይደሉም በኦሮሚያ ውስጥ ያሉ ጀግኖች የኦሮሞ ጀግኖች የኢትዮጵያ ጀግኖች ዘርዝረን በቁጥር እንኳን ምን ጨርሳቸው አይደሉም ነፍሳቸውን ባጸደ ገነት ነፍሳቸውን የጀነት ያድርግልን የመጨረሻው ጥያቄ ለእናንተ ነው 11 ጥያቄ ቁጥር 11 የ2017 ኢሬቻ በዓል በምን ቀንና ምን ዕለት ተከብሮ ዋለ በ22 እና 24 በ22 መስከረም 22 እና 23 መስከረም 23 እና 24 መስከረም 23 እና መስከረም 24 ቅዳሜና እሁድ ተከብሮ ዋለ ሆራ ፊንፊኔና ሆራ ሰዴ ላይ ቢሾፍቱና ፊንፊኔ ላይ እናመሰግናለን ሞራል ስጧቸው ወደ ተመልካቾቻችን ሚስ ኢሬቻ በየካ ሚስ ኢሬቻ የካ ክፍለ ከተማ ላይ እየተካሄደ ይገኛል ሴቶች አደባባይ አካባቢ እዛ አይተን እንመለሳለን ቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን ስናስተዋውቅ ቆይተናል የክብር ስፖንሰሮቻችንና አጋሮቻችን አራዳ ክፍለ ከተማና የካ ክፍለ ከተማ ናቸው እናመሰግናለን እንኳን ለኢሬቻ በዓል አደረሳችሁ አደረሰን ካሮጌው ዘመን አውጥቶ ዳዲሱ ዘመን እንኳን አደረሰን ከጨለማው ወተን ወደ ብርሃኑ እንኳን ደረሰን ብለን ምንመሰጋገንበት የተጣላው የሚታረቅበት አብሮነት የሚጠናከርበት ወደ ተመልካቾቻችን ግሬ ወደ አሸናፊው ነው ምን ሄደው የዛሬው አሸናፊ እንኳን ለኢሬቻ በዓል አደረሳችሁ አደረሰን የዛሬው አሸናፊዎች የካዎች ናችሁ እናመሰግናለን የካዎች በ325 ነጥብ አሸናፊ ሆነዋል አሸናፊዎቹን በባህላችን መሰረት እኔ ባደኩበት አካባቢ እኔ በተወለድኩበት አካባቢ የሚሸለም ነገር አለ በዓል ሲሆን እንግዳ ሲመጣ ትልቅ ሰው ሲሆን ከውስጥ ማይቀር ስጦታ አለ እንደኛ አካባቢ ያንን እዚህ እንሸልማለን ኦሮሞዎች ቤታቸው ትልቅ እንግዳ ሲመጣ የሚያደርጉት ነገር አለ እኛ ጋር የጅማ በርጩማ በመትባል እዛ ቁጭ ይደረግና 3 ወንበር ላይ 3 የፍቅር የአብሮነት የሰላም መገለጫ ነው እዛ ላይ ቁጭ ይደረግና አንድ ሽልማት ይሸለማል ወንበሩን ባናገኝ እንኳን በምንችለው ምን ሸልመው እኛ የኦሮሞ ማህበረሰቦች በመሸላለም በአብሮነት ስለምናምን በዚሁ
እኛም እኔም ይሄንን ሽልማት እሰጣለሁ። ወደዚህ እኮ ልትመጣ መሰለኝ እኮ ይኸው ሞራል ስጡልኝ እንጂ በደንብ ሞራል ፈልጋለሁ። እነሱስ ለአንዱ ሰጥቶ በእኛ ባህል ኦሮሚያ ላይ ለአንዱ ተሰጥቶ ለአንዱ የሚቀር ነገር የለም። ከሸለምን ከሆንን አብረን አይደለም ለእናንተም ይገባችኋል። አቦ ይሄንን አብረን ነው የምንለብሰው። ካና ሌንጮኬኝ ከዛን ተቃቀፉ። ስፖርታዊ ተጫዋነት ነው። ውድ ተመልካቾቻችን በገጌሰኒ በጋወጅንጌኝ እያልኩኝ ድንቅ ሀገር ፕሮግራማችን ኢሬቻን እንደዚህ ያሳለፍን ለሚመጣው ለዓመቱ በፍቅር ባብሮነት ሳይለያየን እንዲያደርሰን እያልኩኝ ያው ኢሬቻ ወልካይንሳ ብያፍ ወይም ደግሞ ኢሬቻ ለሀገር ማንሰራራት እያልን ድንቅ ሀገሮች በሚቀጥለው ሳምንት በአዲስ ቦታ በአዲስ ውድድር ወደ ፋይናል እየቀረቡ ያሉትን ወደ ተወዳዳሪዎቻችን ጋር የት ቦታና በምን እንደሆነ ያው በሱ ፕሮግራም እንገናኛለን። የካና አራዳ ክፍለ ከተማን እያመሰገንን በሚቀጥለው ሳምንት በሌላ አካባቢ በሌላ ዝግጅት ቆንጆ ፕሮግራም ይዘን እንመጣላችኋለን። ይሄን ፕሮግራም ያደረስንላችሁ ድንቅ ሀገሮች ነን። ይሄን ፕሮግራም ያደረስኩላችሁ እኔ ናፖሊዮን ታዬ ከድንቅ ሀገር ክሩ ጋር ሲሆን ይሄን ፕሮግራም እናመሰግናለን እያልኩኝ በሚቀጥለው ሳምንት በሌላ ቦታ እንገናኛለን። ኢትዮጵያና ሕዝቦቿን ፈጣሪ ይባርክ። እናመሰግናለን።